እንኳን ሌላ አይደለም ብትሰድብ ምንም ታደርግ ሚስት ናት፣ መብት አላት። እሺ ዋጣሉ ምንም ትሁን። እሺ በል ኧረ አዎ ሮማን ባለቤቴ የልጄና አሁን ከማንም ጋር አትወዳደርም ሚስትክ ማለት ነው። ከማንም ጋር ማለት ነው። በሆዷ የተሸከመችው ልጅክን ነው። ሶ በአሁን ሰዓት ጥላሃት ከሄድክ ሰው አይደለህም አንተ፣ ወንድ አይደለህም። እሺ ሶ አንተ አሁን ለምሳሌ ሚስትን ስታንከባክባት ለሚስት ክብር ሲኖርክ በቃ ሚስትን ስታንከባክብ አንተ በቃ የሆነ ወንድ ነህ በቃ የምር ማለት ነው። የሰው ልክ ጥሩውን ብቻ ምንም ይሁን ባሌ ይክፋው ይቁሰል ይክሳ ምንም ይሁን ኔቨር አላወጣም። እሱን ካሰጣሁት ከላስ ራሴን ነው ያሰጣሁት። እንደዛ ነው። አይበቃችሁም? ለወጣ ነው። አሁን በቃ ምን አድርጊ። የቀረ ነገር ካለ ግን ንገሪኝ አደራሽን። ልትወልድ ነው ዛሬና ነገ ነው የዶክተር ግምት። እሺ ዛሬ አሁን ደውልልሻለሁ እኔ አሁን እና እንትን እናድርግ። ምን እንደሚያስፈልግ እኔ እንዳለነግጥ በመሀል የሆነ ስራ ነው። አዎ ግን አትጨናነቅ። ዋናው ነገር ምግቧን ትብላ፣ ወኩ ሰዳት፣ አታጨናንቃት። በነገራችን ላይ እሷ ስትጨናነቅ ልጅህም ጥሩ ስሜት ላይ አትሆንም። ትጨናነቃለች ምናምን። ሚስትክ ስትስቅ ልጅክ ትስቃለች። ከውስጥ ታውቃለህ። ሚስት ሲከፋት እሷም ትከፋለች። ሚስትክ ስትራብ ልጅክም ትራባለች። ለዛ አትጨናነቅ ምናምን። በቃ ምንም ችግር ኖርማል ነው። እሺ ደግሞ አለን ኮልሚ ከፈለክ ደውልልኝ። አንዳንድ ጥሩ ምክሮችን አሁን እኮ ባለፈው ቀድመን ብንደውል እኮ ሁላ ወጪ አናወጣም የነበር አንቺ ውጪ ነው በቃ ወጪና ስማሽ ወይ ሁሉም ወንዶች ነው። ሮሃንዬ የምር ሁሉም ወንዶች ናቸው። እሱ ብቻ አይደለም። ወጪ ብታይ ወጪ ይዘን ስሚ ቆይ የሆነ ሰው ይሄን ያክል ቤት ይዘን የልጅቷ ጡጦ መበቀያ የለን ጋሪ የለን። አው ችግር የለም። ጡጦ የምጠባው ከ6 ወር በኋላ ነው። መቀቀያው የለም ነው የተባልሽ? ሀው መጥባቱ አይደለም መቀቀያው ሳህኑ ማሽን ይቀቀላል። ትውለድና ነው ይወራበታል። አንተ ምን አይነቱ ጉድ ነው? ኧረ ተው ግን ስማታ ምን አይነት ሰው ናት እቺ? አሁን ከ6 ወር በኋላ አንተ ነው ያልኩት። አሁን እሷ ራሷ ናት እኮ። ደህና ነሽ? እንዴት ነሽ? ደህና ነኝ። አንቺ ብቻ ውለጂ እንጂ ማለት ነው። የአንድ አመት ፕሮ እንትኗ ነው እሺ የሚመጣው። ቁጭ ነው የሚልልሽ። ህዝብ ነው የሚያመጣው። ኦ ማይ ጋድ ልብስ ምናምን ነው የሚያመጡልን። ሀዊ ጡጦ መቀቀያ እኮ ማለት ነው 200 ድራም ነው። 700 ጠይቀን 700 ይለያያል ማለት ነው። 700 እሱን 200 ድራም ነው። እኛም እያቃቃለን። አልጋ ስንት ገዛሽ ሀዊ? አልጋው ስንት ገዛሽ ሀዊ? ኧረ አልጋ አሁን አይገዛም። አይገዛም። አልጋ የሚገዛው ከወለድሽ በኋላ በ2 ቀን ነው። ግን ችግር የለውም። ኦልሬዲ ገዝታችኋል መሰለኝ። ግን አልጋ አይገዛም። ሀዊ አንቺ ስማርት ሰዎች እኮ ምንም ነገር አታውቅም። መማር ነበረባችሁ። ትውለድ ሁሉም ነገር ይሞላል። እሺ ምንም እንትን አትበሉ። ዋናው ነገር እዛ ለሆስፒታል የሚያስፈልገው ብቻ ነው። ኖ አታውቅም። ችግር የለውም። ችግር የለም። አሁንማ ይገዛል። ኖ አልጋ የሚገዛው ከወለደች በኋላ ባለ 500 ርካሽ ይሁን ትንሽ ረከስ ያለች ርካሽ አልጋ። አንተ ውድ ነው የገዛኸው እኮ። የአንተ እኮ ውድ ነው። ግን እንኳን ገዛ ከልጅ የሚበልጥ የለም። ሀዊ ወገብ መሀል አናቱን የተመታ ነው።
ያው ይሄ ይገዛል ሹር ሴት ናት ማለት ነው። እሺ እና ፒንክ ገዝታ ወንድ ይቻል እዚህ ላይ ተደርጎ እኛ ሽንት ቤት እኛ የምንጠቀምበት ሻወር እዛ ውስጥ ገና ብናጥባት ሆናለች። ታመማለች አታመምም? ምንም ግን መሰብዘፊያ ያስፈልገዋል። ይሄ ከስር እዚህ ላይ አይደለም የምትታጠበው፣ እዚህ ላይ ታስቀምጣትና መዘብዘፊያ ውስጥ ነው የምታረገው። ይሄን ኖ የእኛ እንትኗል አይደለም ምንድን ነው የሚባለው? ይህ ስሙ ገንዳው ኖ እሷ ላይ አትሆንም። ኖ እዚህ ባረገን ጥብጥ ብናረጋት ሳምንት ሆናለች። ኧረ አይሆንም። መዘብዘፊያ ውስጥ ነው። እሺ ይሄ እላው ላይ አድርገን የምታጥበው ነው። ችግር የለውም ይሆናል። እንደዛ ነው። ሌላዎች ግን ከስር መዘብዘፊያ ገና ትገዛል። ገዛሽ ነው ተመልከች። ወላሂ የሁላ ልብስ ሀዊ በጣም ስማርት ናት። ሀዊን የባይዘው በጣም ነው ማደንቃት። ሰጠው ሀሳብ ምክር የእውነት ልብስ ሀዊ አልገዛችም። እኔ ሰማሁ አንድ ልብስ አልገዛችም ካልሲ። ከዛ ከወለደች በኋላ ሰውላ አልጋውን ልብሱን ጋሪውን ማመጡላት። አየሽ እኔ ስወልድ አልጋም ስጦታ ነው የተሰጠኝ። በቃ አንቺ የተባረክሽ እንደ እናንተ አልጋውንም ምኑንም ከገዛችሁ እኛ ምን እንገዛለን ታዲያ? የሚመጡት ምን ይግዙ? ከኛ አልጋ ነው። ወላሂ ሀዊ ወላሂ ችኮ ዝም ብላ ቃስ ልነግርሽ ነው። ሀዊ በጣም ባይዘው የሚገርምሽ ነገር እንዳለ ያላሟላችሁ ነገር የለም። ሁሉ ነገር ነው የገዛችሁ። ሰው ታዲያ ምን ይግዛ? ሰው ምን ይግዛ ታዲያ? እንግዲህ አውስ የቀረውን ተናገሩ። የቀረው ጉድ ነው። የመቀቀያ አለ፣ ጋሪ መግፊያው አለ፣ ጋሪ መግፊያ መቀቀያው። ከዛ የልጅቷ መጫወቻ ምናምን የላትም። ከዛ ፓስፖርት እሞላለሁ ያለ ፓስፖርትም ማውጫው እኛ ስፖንሰር ነው። ፓስፖርት 1000 ድርሃም ነው። እሺ አይዲ ማሰሪያ 1500 አይዲ ምን ለህፃን ልጅ አይዲ ያለን መንግስት እስከ 4 ወር ብቻ ነው የሚፈቅደው። ግዴታ እኮ ነው። እስከ ዛሬ ቀን አይሲ ተበላሽቶ ፈንድቶ በጣም 1200 ወጪ ልናወጣ ነው። ገና እኮ ነው ጉዳችን ነው ማስያስተ። ችግር የለውም። እሺ እሷ የራሷ ርዝቅ ይዛ ትመጣለች። ምንም አትጨናነቅ። የራሷ ርዝቅ አላት ደግሞ ለልጅ። አልጋ ትንሽ ቀር ብላኛል። አልጋዋልሽ ደግሞ ነው አንቺ ፍሬች ፍረሽ የበዛች ደግሞ ተመልከቱ ቤተሰብ። ይሄ ጥፍር መቁረጫ፣ ጥፍር መቦረሻ የመጀመሪያ ልጅ ሆን አባት ተመልከቻ። ዲዛይን ተመልከች። ይሄ የህፃን ልጅ ነው። አሪፍ ነው እኮ አሬ ኩሱ የሚያመጣው እኮ ነው። እንዴት ነው አሪፍ የሚሆነው? ሙቀት መለኪያ፣ ራሷ መለኪያ ምን ነገር አለ እኮ። የሆነ ቦታ ሄደችና ይኸውልሽ ወላሂ ሁላ ወጪ መስታወት አላት እንዴ ነገር ነው። በቃ አሪፍ ነው ግን አሪፍ ነው እኮ አሪፍ ነው ግን እኛ ምን ሰው ምን ያምጣት አደረዋንዬ ወላሂ አትምጡ ማለት ይሻላል። በቃ ፓምፐርስ አትግዙ። ሰው ፓምፐርስ ይዞ ማለት ነው። አትምጡ በቃ ፓምፐርስ ብቻ ይዛችሁ ነው የምትመጡ። ሌላ ነገር እናታመጡ። እሺ ሁሉ ነገር ረዋን ፍሬሽ ፓምፐርስ መክተያ አለ፣ መጫወቻ አለ። በተለይ ፓምፐርስ ላይ ፎከስ አድርጎ ፓምፐርስ እስከ 5 ቁጥር ያምጡ። እስከ 5 ቁጥር እስከ ስንት ወር ማለት ነው? ለኔ ጥሩ ምክር ሰጠናለች። እስከ 5 ቁጥር ማለት ነው። እስከ 9 ወር ትለብሳለች።
እስከ 9 ወር ይጠቅማታል። ይጠቅማታል እስከ 9 እስከ 10 የመውለጃ ደግሞ በኖርማል ከወለደች ይቀንሳል። በኖርማል ከወለደች ይቀንሳል። በዛኛው ከሆነ ግን ትንሽ ውድ ነው፣ ይጨምራል። ብሩን እያሰብሽ አምጪ አለኝ። ዋናው አንቺ ደህና ሁኚ፣ በምንም ይሁን ዋናው እሱ ነው። ዋናው እሱ ነው። 3,000 እያሰብሽ አላለም። ግዴታ ነው። ዛሬና ነገ ምጧል ይመጣል ተብሎ ዶክተሮች ግምት ሰጠዋሉ። ዶክተር ባለው ቀን ነው እንደሚመጣው ነገር ያለችኝ እኔ ሴትዮዋ። እሷ ባለችው ሳይሆን ወይ የምጥ እንትን የሚሰጣለ ነይ ብላሽ ከሆነ ትሰጥሻለች። አላለችኝም። ነይ አላለችሽም? ነይ ካላለች አይታወቅም፣ ሊመጣም ላይመጣም ይችላል። እሷ ግን 28 ነው የገመተች። 28 ይመጣል። በባለፈው ወገቤን አሞኝ ብላ ሄድን። ልንገርሽ ደግሞ ተአምር እኮ ነው። ወገቤን አመመኝ ምናችና ቆጥ ያደረገችው። ከዛ ስንሄድ የተወሰድኳት የሆነ ሆስፒታል ስንሄድ ስንታለችኝ ሪሴፕሽን 674 ቼክ ማስደረጊያ ካልከፈልክ አናደርጋትም አሉኝ። ይላል አዲስ ስለሆነች ነው። እሺ ተከራከርኳቸው። ሲስተም ፕራይስ ላስታርግሽ ዶክተርሽ ጋር ሂደሽ ቢሆን ኑሮ አከፊም። እሺ ሄደናል እኮ ተዘግቷል። 11 ሰዓት መጣ ምጧ። ምሽቱ ላይ 11 ሰዓት ምናምን ወገቧን ጀመራል። ያልሆነ ሰዓት። አሁን ደግሞ ሰዓት ነው የምትወልደው ሲያናድድ። ከዛ ደግሞ ሄድን አስከፍለችኝ። ከከፈልን በኋላ ሰውየው አልትራሳውንድ አስነስተው 3 ሰዓት 4 ሰዓት ጨርበውኝ ለቀቋት። በ28 ይመጣል ተብሎ ያው እንትን ነው ግምት ነው የሚሰጡት እነሱ። ግን ሊመጣ ይችላል አይታወቅም። 50-50 ነው። ለምሳሌ አሁን እስከ 28 ትወልዳለች ይባላል። ለምሳሌ እስከ 40 ሳምንት አለ፣ 41 ሳምንት፣ 42 ሳምንት፣ 39 ሳምንት። በቃ እንደ ሁኔታው ነው። ያኔ ፈጣሪ ባለው ቀን ነው። ያ ግን ሴት ልጅ ቀድማ ትመጣለች ይባላል አይደለ? አልመጣ ካለ ደግሞ ያው እነሱ ያመጡታል። እነሱማ አይደለም ያለሱም ይቻላል። አለዚህ ቢመጣ እኔ አሁን እስከ ነገ እየጠበኩ ነው። ዛሬና ነገ ነው ተብሎ ያለ እስከ ማታ ድረስ እስከ ነገ እንትን ተብሏል። ዛሬ ቀን ወይ ነገ ቤት አጸዳለሁ፣ ሆስፒታል ፋይል ደግሞ አመጣለሁ። እዛ ሌላ ቀጠሮ አልሰጠቻትም እንዴ? የሄድንበት በባለፈው ሌላ ሆስፒታል ሌላ መጀመሪያ ክትትሏ የት ነው? የክትትሉ ዛሬ ነው የሚሄደው። የክትትሉ ቦታ ዛሬ ነው የሚሄደው። ዛሬ ነው የቀጠረችሽ? ቀንሽ ካለፈ ራሷ እንትን ትወስናለች። እስከዚህ ከመጣ መጣ፣ ካልመጣ የምጥ እንትን ትሰጥሻለች። እሺ ልክ እንደኔ ማለት ነው። የኔ አልመጣ ብሎ ማለት ነው በምጥ መርፌ ነው የጀመረው። ቀኔ ስላለፈ ማለት ነው። ኦልሬዲ ቀኔ ስላለፈ ራሷ በምጥ መርፌ ነው ያዋለደችኝ፣ በኖርማል ማለት ነው። እናት ወዳያች ነው እና ቀኗ ካለፈ ግዴታ ነው። ቀኑ ገና ነው የረዋን። ቀኑ ገና ከሆነ ችግር የለም። መቀመጥ እስከ 41 ሳምንት መቀመጥ ትችያለሽ። ከነገ በኋላ 1 ሳምንት ዝም ብዬ ቁጭ ልበል። 40 ካልሞላሽ ቁጭ ብትይ ይሻላል እሱን ከምትወስጂ። እስቲ ዛሬ የምትለውን እንሰማለን። 40 ይሙላ ግዴታ ነው። ስሙ ችግር የለም እኮ ነው ፕሮብሌም፣ ምንም ችግር የለም። እኛ ግን ቸኮልን። ቶሎ ትውጣ አይደለ? ኧረ ቸኩሉ ነው ፕሮብሌም። ያንከባክብሽ ውድ የሚያንከባክብሽ ሰዓት ነው። አሁን ምን ትብላ ግን ራሱ ሲመጣ ፍሩት ትብላ። በጣም ትራገጣለች። በጣም ለየት ያለች ልጅ ናት ትመስላለች። እንደዛው ነው ወላሂ። ማታ በጣም ነው የምትራገጠው። ማታ ቀን ሁሉ ጊዜ ነው የምትራገጠው። ጥሩ ናት ማለት ነው። ጥሩ ናት ስጣታለ። እሱ ግዴታ መጨረስ አለባት። አላቆመችም።
መድኃኒት የልጅቷ ቫይታሚን እንትኑ። አዎ አልጠይቂያታ፣ እሷ ናት የምትወስንልሽ ዶክተር። ዶክተር ራሱ ይሰጠን እኮ ነው። ዶክተር ዛሬ ይዘነው ስለምንሄድ እንጠይቅ። አንዳንድ ሰው አያስፈልገውም ይባላል፣ አንዳንድ ሰው ደግሞ መውሰድ አለበት ይባላል። ሰውስ ዶክተር አይደለሁም ግን ያው ልምዱ ስላለኝ ነው። ግን አሁን እስኪ ስትቀርብ ምን መብላት አለባት ወይ ምን ትጠጣ? እስኪ የምትፈልገው ተልባ ነው። ዛሬ ግን አሁን ሽሮ ወጥ እንደበላች ነው። ይጠቅማታል ዛሬ ወክ ትሄድ ወክ ዋና ጥቅም ወክ። ስንት ኪሎ ሜትር? ስማ እኔ ይሄንን ሰፈር ማለት ነው 3 ዙሬ ነው ጠዋት የወለድኩት። እንደዚህ ነው የምትንቀሳቀሰው። እንደዚህ ተንቀሳቅሳ ምናምን በቃ ወክ አድርጊያ ነው ትላለች። እዛ ሱቅ ኖ ረጅም መንገድ መሄድ ምናምን ወክ በጣም ረጅም መንገድ በምጥ እንድትወልጂ ወክ። እሺ ግን 99% በምጥ እወልዳለሁ ብለሽ ራስሽን አሳምኝ። እሺ እኔም እንደዛ ነው ተስፋ አድርጌያለሁ። ኢንሻአላህ ዞሪ ወክ አድርጊ። ወክ ስታረጊ በምጥ ትወልጃለሽ። እሱ ለብሩ ነው፣ ብሩን እያስታውሽ አምጪ ነው የሚለኝ። እኔ ደግሞ የመጀመሪያ ኢማራት ላይ ረዋን በእርግዝና ሰዓት አልጋ ለልብሷ ልጅ ገዝታ የተዘጋጀች ብቸኛዋ እንስት ባለ ሀብቷ ረዋን። በጣም ይገርም ነው። ረዋን ሁለተኛ እንደዚህ ላይ ይደገምሽ። ቁጭ በይ ውዴ፣ ቁጭ በይ። አታቁማት እንደዚህ። አረ ምግብ አምጥቼላት፣ ጥሩ ምግብ አምጥቼላታለሁ። ቆይ ምግብ አመጣሁላት። ምግብ ትብላ። ፍሩት ሰላጣ ምናምን ትብላ አይደለ? አዎ ፍሩት፣ ፍራፍሬ። ልክ እንደ በፊቱ እግሬ ተነፋ ብታይ የቦካ እንትን ምንድን ነው የሚባለው? አዎ መንገድ እንትን ስለምትቆሚ ነው። በጣም አበጣል። እኔ ስቆም ማለት ነው የእኔ ጊዜ ቁሜ ስለማስተናግድ በጣም ነበር የሚያብጠው። ከዛ ማታ ግን ይሽሽ እግርሽ አይታሽም ብለውን። ኧረ እኔ አሽቼዋለሁ እንዴ። ከዛን ይመለስልኛል። ማሳጅ አድርጎልኝ። እኔ ታሽቻለሁ። እኔ ማታ ታጥቤ በቫዝሊን ሽት እንትን ይላል። ጠዋት ደህና ይሆንልኛል። ከዛ ወደ ስራ ይሄዳለሁ። እንግዲህ ፈጣሪ ያውቃል። የዶክተሯ ከሆነ ነገ ነው። ምን ያሽቻለሁ ማየት ነው። እስቲ ደማችን ስለሚረጋ ነው፣ እኛ ቁመን ስለምንውል። እስኪ ስለምት ንገሪን። እስኪ ሲጀምር እንዴት ያደርጋል? አዊ እስከዛው እስኪ ስለዚህ ማብራሪያ ስጭ። እስኪ እሷ ላይ ይጅባት። እስኪ ምጧ ከመጣ ማለት ነው አታስቀምጥህም እንዴ? ማለት እንዴ ያማታል። በጣም ነው የሚያማት። ከባድ ነው እንዴ፣ በቃል የሚገለጽ አይደለም። እንትን ፈሳሽ ነገር አለው ማህፀኗ ላይ? ኦፍ ኮርስ አለው። ምን በባለፈው ግን ወገቤ ቆረጠኝ ነው ያለችው። ኖ ወገብማ እኔ ወገቤን የታመምኩት 1 ወር ነው ሳልወልድ በፊት። የእሷ ደግሞ የዛሬ ከዛ ወገብሽን ያምሽና ወደፊት ለፊት ሲመጣ ካላስምጥ ነው። ወገብሽን ጨርሶ ነው ወደፊት ለፊትሽ የሚመጣ። ስለዚህ አሁን የኔ በቃ ትንሽ ነው የቀረኝ ማለት ነው። ኡስማን አንተ የምታምጥ እኮ ነው የሚመስለው። እኔ ቁጣ እናገኘ ወላሂ እንትን በኖርማል ልትወልድ እኮ ነው። ምንም ችግር የለውም፣ ምንም ችግር የለም። አታስብ፣ ፈጣሪ ያለ። ያው ብቻችን ነን ወላሂ፣ ያለምንም አጋዥ ይኸውልሽ እዚህ ላይ ደረስን። አዎ አይ ፈጣሪ አለ። ከዚህ በኋላ ደግሞ ፈጣሪ አለ። ይኸውልሽ እኔ እንደዚህ ወጪ አልመሰለኝም። ረዋንን ሳስረግዛት ቀላል መስሎኝ አስረግዤ በራሴ ምንም ነገር አላሰብኩም። ግን ልጅቷን ስታያት ኡስማን በቃ የሆነ እንኳንም አወጣው ነው የምትለው። እንዲያውም አነሳት ነው
እየሰራ ነው ላይቭ ላይ እየደረቀ ምን ለማን ይሆናል ታዲያ? እሱን እኮ ነው የምልህ ደግሞ ለልጅክ ያልሆነ። አረ ይሁን እንደው 2000 እንኳን ገዛችሁ 2000 እንኳን ገዛችሁ አልጋ አይተሽዋል። ግን ዘመን አልጋ እኮ አየሁህ እኮ ውስጥ ተኝተህ አረቦች ምንተኙበት ብሎ በቃ ቪአይፒ ማስቀመጫ ልብስ ያለው ማንም ሰው አልደፈረው እኮ ነው። እስከትመጣ ሌላ ሟሙቅ ብሎ ከዛ ምን አለ አንተበራሉ ረድራሉ ይበቃናል፣ እንደውም ይበቃናል ከልጄ ጋር እዚህ ለምታየው አለ። አልወርድም። አይ ይሁን ከተገዛ ኋላ በቃ ተገዝቷል። አሁንማ ይሁን ፈጣሪ ያመጣል ስላት ኖ አያመጡም። ዝም ብላ እንግዛ ለልጃችን አሳቱ ወለድ አልጋ ትገዛለሽ። አዎ ሁሉም ነገር ሰው ላይ ችሎታል። ይቻላል እንዴ? ደብል ይሆናል። ወስጄ ልሸጠው ነው ደብል ይሆናል። ትላንትና ደብል የሆነውን ታስቀምጥና አንተ አራስ ለመጠየቅ ስትሄድ ትሰጣለህ። ይሄ ጥሩ ሀሳብ ነው። ነገሩ ያምጡ ችግር ደብል የሆነውን አራስ ትጠይቅበታለህ። ያላሟላ ነው እቃ ብሎ ትላንትና ስማቸውን ዝርዝር ሲናገር ነበር ላይ ብላይ አይደለ? እኔ የምልሽ ሀዊ ለምንድን ነው ግን ይሄ ሁላ ብር ተከፍሎ አትገባ የሚል ለምንድን ነው ግን? ወዴት ነው የማትገባው? ወደ ሆስፒታሉ ወደ ውስጥ ገብቼ ላዋልዳት ነው። አንተ አንድ ሰው ይቻላል፣ ወንድ ልጅ ይቻላል። አሁን ለምሳሌ የመንግስት ነው የግል የሚፈቅዳሉ ገብቶ አጓት ያው የኔ የግል ነው የመንግስት አልነበረም። እና እንዴት ነው ውድ ነው ግል እንሂድ ወይስ ምን ትመክሪናለሽ? ኧረ ያው ነው እዛ እኛው በቃ ወደ መንግስት እንሂድ በቃ ማለት ነው። ልዩነት የለውም። አንድ ነው ብሩ፣ ግን እንክብካቤ የግል ይበልጣል። የግል ይበልጣል እንክብካቤ። ታዲያ ምን እንሰራለን ታዲያ? የመንግስት ሲጀመር የት ለመውረድ ነው ያሰብሽው? እኛማ የመንግስት ቢቀንሱልን፣ የግል ግን ውድ ነው። የግል እንትን ቆይ በውስጥ አወራሻለሁ። እስኪ ደውዪ የሚሻለውን ቦታ ለምን አንተን አምቡላንስ ምናልባት ከተደወለ ቀጥታ ወደዛ እንድንሄድ። አዎ ያው እኮ ነው ገንዘቡ። ሰው የግል አሪፍ ነው እኮ በብዛት እንደዛ ነው ያለኝ ሰው። ያው ከሆነማ የግል ነው ያው ነው። እንደውም ይሄ የግሉ ሰው ራሱ መግባት ይችላል አይደል? አዎ ይገባል። አዎ የፈለግሽው ሰው ታስገቢያ። ግን እኔ ስወልድ መውለጃ ክፍል ስትገቢ ግን አንድ ሰው ብቻ ነው የሚፈቀደው። እህትሁን፣ አክስትሁን፣ ጓደኛ፣ የራስሽ የቅርብ ሰው ወይ ደግሞ አንድ ሰው ወይ ባልሽ። እኔ ራሴ ያለው በአንተ ትሻላለህ። ሌላ ሰው ከሚገባ አንተ ግባ። እንደውም አሉ ሀዊ በወሊድ ሰዓት ልክ ልጅቷ ስትወለድ ሰው ማየት ጥሩ አይደለም ይባላል። አንተ ከገባህላ አንተ ትሻላለህ። ባልሽ ይሻልሻል። ደው ደንግጠን ሁለታችን የትኛው እንደሚሻል ትነግሪኛለሽ በውስጥ ጎበዝ ከሆነ ማለት ነው። አንዳንድ ወንዶች ይታመማሉ። ጎበዝ ከሆነ ብቻ አስገቢ፣ ካለበለዚያ አታስገቢ። እንዴት ነው? እኔማ በቃ ወሬ ይሞቀቦቃል። ግን እንዳይመጣኝ ብቻ የሆነ ደንግጫ ይቼ ደግሞ ይቅርበት፣ እሱማ ይቅርበት። ፌንት እንዳልበላ በባለፈው ራስን በቀደም ራሱ እንዴት አመዱ ቡን እንዳለ እንኳን አብሮ ሊገባ ጨነቅ ከሆነ አይጠቅምሽም ላንቺ። ጭራሽ ጭንቀት ነው። አዎ ሌላ ጭንቀት ነው የሚሆንብሽ። ሌላ ሰው አስገቢ። ጭንቀታም ከሆነ ተው፣ ሌላ ሰው እንትን ይላል። ግን ንገሪኝ እሺ። በውስጥ ልጅ እኮ ትንሽ ስለሆነች ቶሎ ትወጣለች የሚል ግምት አለን። በምን አወቅ ትንሽነቷ? እግዚኦ ሴቶዬ እንደምንናርገው ማለቴስ 1 ኪሎ ከምናምን ናተኝ። 1 ኪሎ በባለፈው ሄደን ምግብ ብዙ እየበላሽ አይደለም። 1 ኪሎ ከምናምን አለች አለ ከ88 ከ2 ማክሲመም ማለት ነው። 2 ኪሎ ማለፍ አለባት። ይኸው በደንብ ውሃ መጠጣት አለብሽ። ምግብ በደንብ መብላት አለብሽ 24 ሰዓት ማክሲመም። ማማ ስትወለድ የኔዋ 3 ኪሎ ነበረች።
ማሻአላ ፈፍት ብላለች። ለዛ ነው እሱም ትንጥዬ ነው። 4 ኪሎ እኮ አለ። የኔ ሁለት አልሞላችም ነበር በባለፈው ቆይቷል። ግን አሁን ግን አለበት እኮ 2 ሳይሞላ እንዴት ነው የሚሆነው? ረዋን ግዴታ መብላት አለብሽ። እስካሁንማ ትሞላለች 2። እኔ የምልሽ ሀዊ አረጡ ምክር ነው። ትሞላለች እስካሁን ቆይቷል። 2 ሞላችም አልሞላችም ቢያንስ ማክሲመም በትንሹ ከ2.8 በላይ መሆን አለባት። በደንብ ቢ ምግብ 24 አወር ቢ ለሊት ራሱ ከራበሽ ቢ። እሺ እውነት እንዴ ምን ያልሽ ነው? 2.8 ከየት መጥቶ ግዴታ ነው እንዴ? ማርያምን የምሬ ነው። የምቀልድ መስሎክ ነው እንዴ? አይደለም እኔ እውነቴን ነው። እንዴ አልመጣም። በባለፈው አንድ ቀን ማክሲመም ይሄን በ2 ቀን ውስጥ ማስተካከል ትችያለሽ እኮ እንትን ይላል ይሞላል። ወላሂ እኔ ሁሉ ጊዜ የምናገራት ይኸው ተኝታ ትውልና ማለት ነው። ልንገርሽ ልክ ከተነሳሽ በኋላ ተምር 7 ፍሬ ወይ 6 ትበላለች ወይ 3። ከዛም በኋላ ያገኘችውን ትበላና እኔ በግድ ፍራፍሬ ደግሞ እከትፍላታለሁ አርግላታለሁ። ከዛ እሷን ትቀምሳለች። ከዛ የሆነ ሰዓት ደግሞ ትበላለች። እንዴት ነው የምትሞላው? እኔ ሁሉ ልንገርሽ ኖ ምግብ በስነ ስርዓት በቀን ዶክተር የሚያዝሽ 7 ነው መብላት አለብሽ። በትንሹ በቀን 7 መብላት አለብሽ። መቅመስ አለብሽ። ብዙ መብላት ፋይዳ የለውም። ትንጥንጥ መብላት ትንጥንጥዬ ቢያንስ እንኳን አልሆነችም። ከዛ 2.5 መሆን አለባት። የምሬ ነው። ኢንሻአላህ እስካሁን ትሞላለች። እሺ ዛሬ ነው የማውቀው። ዛሬ ምግብ ውዴ ቢ ፍጂው ደግሞ የኢማራት ምግብ ርካሽ እኮ ነው ደዋ አረግብላ ደግሞ ለምግብ እኔ የምልሽ ሀዊ እና 2 ኪሎ ካልሞላች እንዴት ነው አይወጣም? በምጥ ማለት ነው ይወጣል። እሱማ 2 ኪሎ ትምላ ነው ዋናው። መምላት አለባት። 2 ኪሎ ግዴታ ነው። ግን ትወጣለች አይደለ? ዋናው መውጣት ላይ ነው። ሀዊ ካልሞላች ሳና ምን እናድርግ? ይኸው ልንገርሽማ እኔ ላስፈራራሽ አይደለም፣ ግን እንድትበይ አንድ ነገር ልንገርሽ። ልጅሽ ማክሲመም 2 ማለፍ አለባት ማለት ነው። ካለበለዚያ ኤሲ ክፍል ነው የምትገባው። እንደዛ ሰምቻለሁ። ኤሲ ክፍል ነው የምትገባው። ስለዚህ ግዴታ ማክሲመም 2.5 በላይ መሆን አለባት ማለት ነው። ለልጅሽ ስትይ ትበያለሽ፣ በቃ ትበያለሽ። ቢያንቅሽም ዋጭ ኢንሻአላህ። እስኪ ሀዊ ንገሪ በእናትሽ፣ አንቺ ጥሩ ሰው ነሽ ወላሂ። እስኪ ምን አይነት ምግብ ትብላ እስኪ? ዛሬ አትወጪም ብዬሻለሁ እኮ አትሄጂም። ምን መሄድ የለሽም ዛሬ ስራ ማሰሪ ፍራፍሬ ስጣት፣ ምግብ በየሰዓቱ ስጣት፣ የምትፈልገውን። ለምን ሽሮ አይሆንም? አይ እኔ ሱቅ ምናምን ሰው ነሽ በቃ እንትን ግን መብላት አለባት። በቃ አንተ ጋም ቢሆን ወይ ይዘህ ሂድ ሱቅ። አይ በየማየው እኔ ምግብ ቤት አመጣሁላት። አሁን እኮ ሰላጣ ምናምን አመጣሁላት። ይኸው ጥሩ ምግብ አመጣሁላት እኮ። ከዛን ብርቱካኑንም አፕሉም ይሁን ምንም በቃ ከወተት ምናምን የምትወድም ከሆነ አሪፍ ነው ይባላል። ወተት የፈላውን እንትን ይሄ ጁስሳ እንጆሪ እንትን እኔ በጣም የምጠጣው እንትን ምንድን ነው ልበን ለበን አሪፍ ነው። ለበን አሪፍ ነው። እሱ ለበን ትጠጣ ብቻ ትብላ። ሀባብም አሪፍ ነው። ወተት ሳምንት የሰጧት ነው ግን ትሞላለች። ያው ልጃችን አንድ ጊዜ ስንጣላ ተጎድታለች እኮ 24 ሰዓት ምግብ አልበላችም። የዛን ቀን እሱ ያንተ ስራ ነው። እኔ አይደለሁም። እኔ ምን አደረኩኝ? እሱ የእሷ ስራ ነው። እንዴ ምን አደረኩኝ? እኔ ሁለታችሁም ጥፋት ነው። በጣም ነው የተናደድኩባችሁ። የሁለታችሁ ጥፋት ነው። የቤት ገበና ከቤት አይወጣም። እሺ እሱ እኮ አይወጣም ራሱ። አሁን ምንም ቢሆን አሁን ምን ማድረግ አለባት ነው? ዋና እርጉዝ ሴት አይደለች? መብላት ነበረባት። አንተ ደግሞ እርጉዙና ጥላት መሄድ አለ። ጎትቶኝ እኮ ነው የሚያወጣኝ። እኔው ራሱ እኛ ሴቶች በመጣለ እቤትሽ ምጥሽ በመጣ ጎትቼ አወጣታለሁ። እኔ እንደውም ቀንስልኝ። አትድፈር። እንኳን እንደዛ አይደለም ልክ እንኳን ትንጥዬ እንኳን ለምሳሌ ህመም ትንሽ ከበድ ያለች ህመም እንኳን ከመጣች ሆስፒታል ነው የሚሻለው። እሺ አረ አይቀልም ያኛው ነው። እሱማ እንዴት ታደርጋለህ? እሱማ ቀልድ ነው። ታዲያ እውነት ልታደርገው አማራ
እኮ ነው። ሞክረው አሁን ምን አደርጋለሁ? አምቡላንስ ቁጥር 998 ነው አይደል? እንዳልሳሳት ልክ ነው ወይስ 99 ነው? 998 ነው። እና ስለውላቸው ቀጥታ ያነሳሉ። አዎ አየር ላይ ነው የሚያነሱልኝ። ግን ዛሬ የሆስፒታል ትሄድ የለ ከዶክተሯ ጋር በስነ ስርዓት አውሩሽ። ዛሬ ግዴታ ነው። ግን ቀኗን በስትክክል እንትን ትበልሽ፣ አትጣደፉ። በቀኑ ይምጣ ራሱ ራሱ ይምጣኛማ። ሴትዮዋ ምን እንደሆነ ተራቅም እንትን አለችው፣ አፈጠነችው። አዎ ቢያንስ ማክሲመም ከ38 በላይ መሆን አለበት። 38 በላይ ሳምንቱ መሆን አለበት። አዎ በላይ መሆን አለበት። ቆጥራ መሰለኝ እንደዚህ ያለችው ሴትዮዋ። ግን እኮ እነሱ ቆጥረውት ነው ወይስ ሰው ነው አይታወቅም። ግን እኮ በአልትራሳውንድ ይታወቃል እኮ በዛይታ ነው እንግዲህ ያለችኝ ባለፈው። ግን ረዋን ረዘም ያለች ስለሆነች እርግዝና ብዙም አያስታውቅም እኮ። የሚገርመው ነገር ደስ የሚለው ድሮ። አሁን ግን ያስታውቃል። 37 አይደል 8 ከ8 እስከ 41 አሪፍ ነው። 36 ራሱ የሚወልዳለ ግን አይ ዛሬ በደንብ ጠይቃታለሁ። 36 ማ ትንሽዬ ናት። ልጅሽ ግን ማሻአላህ፣ ልጅሽ ግን በጣም ወላሂ ማሻአላህ በጣም ደስ የምታምር ልጅ ነው። አላህ ያሳድግላት። ባንቺ ያደገችው ስንት ወራት ግን? 6 ወር ሆናት። ኧረ አሁን እኮ 9 ወር ጨረሰች። 10 ገባች። 10 ወር ገባች። አዎ ማሻአላህ። አይገርምም? ቀኑ እንዴት እንደሚሆን ሰዓት ይሄዳል ቀኑ። ረዋንን ከ1 ወር በፊት እየዳኸች እኮ ነው አሁን ሳላስረግዛት በፊት ማለት ነው። ረዋን እኮ እኔ ወልጄ በወሬ ነው ያረገዘችው። እርጉዝ ነኝ አረገዝክ አለቻት። አረገዝክ ከዛ ባለ ፈርቼ እኮ ነው ብታይ። አይ እንደምንጨነቀው ምናምን አይደለም። ያው ትንሽ ሰከንድ ናት። 30 ደቂቃ። እሺ ኢንሻአላህ እንዳልሽ አድርግልኝ ማሪ። እኔ 30 ደቂቃ ነው። ጠዋት እኮ ደህና ነበርኩ እኔ። ከዛን ስንት ማክሲመም በቃ የባሰብኝ 30 ደቂቃ እዛ ወለድኩ በቃ። አዎ እኮ ደህና ነሽ አንቺ። እንኳን ምግብ ትበያለሽ አይደለ? ራስሽን ትሪት ታደርጊያለሽ። ኦፍ ኮርስ ረዋን አትበላም። ረዋን ምንድነው ችግሯ? ረዋን አትበላም። በጣም ችግር አለባት እንዴ። እሷም እኮ እንድትጠነክር ግዴታ መብላት አለባት። ስትወልድ ከተጎዳክ በቃ መነሻ የለህም። ቢያንስ በቀን ስንት ሊትር ውሃ መጠጣት አለባት? አንዳንድ ትጠጣ ማክሲመም በቃ ሲጥማት ትጠጣ። ወዳው ነው ችግር የለም። ውሃ እኮ ችግር የለም። አንደኛ የእንሽርት ውሃ ያበዛል። በጣም ጥሩ ነው የሽንት ውሃ ሲኖር። ኦሬንጅ ብርቱካን ምናምን አሪፍ ነው አይደለ? ኦሬንጅ ብርቱካን ትብላ፣ ፍራፍሬ ትብላ። ኦሬንጅ ብርቱካን ይቻል። ኦሬንጅ እና ብርቱካን ስለምታስብ ነው። ምንም ችግር የለም። ወይኔ አውዬ ልጅሽም እያለቀሰች ነው። ላይ አረጋረ ፋታ ሰጣት ትንሽ ልጇ ነው። ኧረ ችግር የለም። በየጊዜው የመጣሽ የሚያስፈልገውን ነገር ንገሪኝ። ደግሞ እሺ እንደዚህ አድርጊ እንደዚህ በያለኝ። ኧረ ችግር የለውም። እደውልልሻለሁ እኔ አሁን። ያ የሆስፒታሉ ጉዳይ ደግሞ ንገሪኝ እሺ። እንዴት እነግርሃለሁ። ችግር የለም። እደውልላችኋለሁ። ብሯ ላይ በተለይ እሷ ላይ ብሯ ላይ ስንት ተብለክ ነው ግን? 7,500 የምጥ ነው የኦፕሬሽን አሪፍ ነው። ደግሞ 4,500 የመንግስት ነው። ያው ነው የ1,000 ብር ልዩነት። ስለዚህ የግሉን እንሄዳለን። ንገሪኝ አንቺ። ቆይ በውስጥ ቆይ እንጨርሰዋለን። እኔም እያልኩ ነበር 1,000 ልዩነት አለው አልኩ። አሁን እያልኩሽ የ1,000 ብር ልዩነት ነው። በቃ በዚህ ግሉ ይሻለኛል ብለኝ
ግን እኮ መንግስት ላይ ሄደሽ አሉ 1500 ሰጠሽ የለኝም ካልሻቸው አይተውም ይተዋሉ። ቀር አይሁን እንደዛ ያለ ማስረገዝሽ ቀረሽ ቀረሱ እንደዛ ጥሩ አይደለም። ተው ቆይ ፋይል ምናምን ያስፈልጋል። ፋይል ወረቀቶች ያስፈልጋሉ። ግል ላይ ከሆነ ቆይ በውስጥ አወራቸዋለሁ። እንደ ምን መተንፈስ አልቻልኩም። በሉ ቻው። በውስጥ ብዙ ሚስጥር አለው። ቻው ጎበዝ። እንትን ነው በኋላ ደግሞ ይመጡብሻል። የት ሆስፒታል ነው የምትወሪ ደግሞ ይልሻል። እኛ ሰው የተረገመ ነው። ችግር የለም። በውስጥ አወራቸዋለሁ እኔ። እሺ ሀቡዬ፣ እሺ ቻው ውዴዋ። እሺ ሀቡ ባይዘው እኔ ከቲክቶከሮች አደንቃታለሁ። ለምን እንደማደንቃት ታውቃላችሁ? ደስ ትለኛለች። የሴቶች ግልጽ ናት። ግልጽ ምን ነው ትባለው? ኢንስፓየር ናት። ሞቲቬት ታደርጋለች ሴቶችን። ሀሳቧ ምክሮች አይታቸዋል። አሁን የሪከርድ ምናምን ሲመጣ ሰማውና ደስ የሚል ነው። ሴቶችን ታበረታታለች። ቢያንስ እየሰራች ለሰዎች ታነቃቃለች። አያችሁ፣ ንግግሯ ስራ እየሰራች ነው። አንዳንድ ሰዎች ቁጭ ነው እየለመኑ እኛ እናነቃለን የሚሉ የእውነቴን ነው። ሀዊን ተከተሏል። የእውነት የሴት ተምሳሌት ናት። ጎበዝ ሰራተኛ ናት። በጣም ጎበዝ ናት። ቲክታክ ላይ ካሉ ጎበዝ ከሚባሉ ሴቶች ግንባር ቀደም ከሚጠቀሱ ማለት ነው አሉ ከሚባሉ ጎበዝ ናት። ወላሂ እንደኔው ግልጽ ናት። ትጮኻለች ምናምን እንደኔ ግልጽ ሰው ደግሞ ሰቀሷን ጨርሽ ጥሩ ነው እኮ ላይ ግልጽ መሆን ለራስ ነው። አዎ ግልጽ መሆን ለራስ ነው። ያ ስልኩ የት ነው ያኛው? የስራ ስራው